በዲጂታል ኢትዮጵያ የአፍሪካ አህጉር ተስፋን የሰነቀ ሆኗል። የዲጂታል ኢትዮጵያ 2025 በውጤት በታጀበ ሽግግር ወደ ዲጂታል ኢትዮጵያ 2030 ሲሸጋገር ጉዞ ለአፍሪካ አህጉር ተምሳሌት ወደ መሆን መጥቷል። ምክንያቱ ደግሞ አፍሪካ እንደ አህጉር ልትደርስበት ያሰበቻቸው እቅዶች በቴክኖሎጂ መደገፍ የሚገባቸው ከመሆን ባለፈም ተግባራዊ እርምጃዎችን የሚጠይቁ ነው በመገኘታቸው ነው። የአፍሪካ ህብረት ዛሬ ባጠናቀቀው የህብረቱ ስራ አስፈጻሚዎች ምክር ቤት ስብሰባ ጎን ለጎን በተሰጠው መግለጫ የግብርና ዘርፉን ምርትና ምርታማነት ለማሳደግ እየተከናወኑ ከሚገኙ ስራዎች መካከል የኢትዮጵያ የዲጂታል ስርዓት ጉዞ እምርታ ማሳያ ሆኗል። ኢትዮጵያ ከአፍሪካ ህብረት አጀንዳ ጋር የሚጣጣሙ የዲጂታል ትራንስፎርሜሽን ስራዎችን በግንባር ቀደምትነት እያከናወነች ትገኛለች። በአገሪቱ የክህሎት ማሳደጊያ ማዕከላት የተመለከትናቸው ተግባራትም ይህንኑ እውነታ የሚያረጋግጡ መሆናቸውን ተመልክተናል። ይህ ተሞክሮ በአፍሪካ ህብረት አቅጣጫ ስር ወደ ሌሎች አባል ሀገራት እንዲስፋፋ የምንጠብቀውና የምንደግፈው ጉዳይ ነው። ከዚህ ቀደምም ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመገናኘት እድል አግኝቼ ነበር። በዚያም ይህ ተሞክሮ በአህጉሪቱ ደረጃ እንዲስፋፋ በጋራ ተመካክረናል። ዛሬ ላይ በዓለም ሁለተኛው የሰው ሰራሽ አስተውሎት ዩኒቨርሲቲ ለመገንባት ኢትዮጵያ ስራዎችን ጀምራለች። እንቅስቃሴዋ ደግሞ ከመጻኢው የዓለም ለውጥ ጋር አብሮ መጓዝን መሰረት ያደረገ ነው። ወዲህ ደግሞ ለአፍሪካ አህጉር የተስፋ ብርሃን ማሳያ የሚሆን ሌላ ትሩፋት አለው። የዲጂታል ትራንስፎርሜሽን ማለት በዋናነት የሰው ሰራሽ አስተውሎትን ማጠናከርና ማስፋፋት ማለት ነው። ይህም ከግብርና ዘርፍ ርቀው ያሉና ከስራው ዓለም ውጭ የቆዩ አፍሪካውያን ለአዲስ እድሎች መክፈቻ እንደሚሆን እናምናለን። ምክንያቱም ከባድ የሆነውን የግብርናን ስራ በቴክኖሎጂ በመደገፍ ለማቀላጠፍና ለማቅለል ያግዛል። ስለዚህ የሰው ሰራሽ አስተውሎት በዚህ ሂደት ውስጥ ወሳኝ ሚና ያለው ነው። በዚህ ረገድ ኢትዮጵያውያንና ሌሎች አባል ሀገራትን በቴክኖሎጂ ሽግግር ለመደገፍ በጋራ እንሰራለን። ይህም እውቀትንና ልምድን በመጋራት የሚፈጸም ነው። ከዓመታት በፊት ዓለም አይሆንም ያለውና በእርግጥም ኢትዮጵያ በራሷ አቅም በተገበረችው የስንዴ ኢኒሼቲቭ ከፍላጎት ማሟላት ወደ ውጭ መላክ ጀምራለች። ይህ ደግሞ ከውጭ ድጋፍና ግዢ ላልተላቀቀችው አፍሪካ በተለይም እንደ ስንዴ፣ ሩዝ እንዲሁም በቆሎ ያሉትን ከውጭ የሚገቡ ምርቶችን ለማስቀረት የሚቻልበትን ተሞክሮም ከኢትዮጵያ የስንዴ ኢኒሼቲቭ ትግበራ ወደ ሌሎች አህጉራዊ ክፍሎች ማሸጋገርን ይጠይቃል። የኢትዮጵያ የስንዴ ፕሮግራም እጅግ አስደናቂ ነው። በግብርናው ዘርፍ የታየው ለውጥና እየተከናወኑ ያሉ ስራዎች በቅርበት ለሚከታተል ሰው በጣም የሚያስደንቁ ናቸው። ከዚህ ቀደም ከውጭ ገባ የነበረውን ምርት አሁን በራሳቸው አቅም በማምረት እስከ ውጭ የመላክ ደረጃ ደርሷል። እነዚህ ተሞክሮች እንዲስፋፉ ብቻ ሳይሆን አፍሪካ በእውነት እንድትቀየር ሁሉም በተግባር ሊሳተፍ ይገባል። በተለይም እንደ ስንዴ፣ ሩዝና በቆሎ ያሉ ምርቶችን ከውጭ ማስገባት ለማስቀረት በትኩረትና በትብብር ከተሰራ ይህን ማሳካት እንችላለን። ኢትዮጵያ በህብረቱ የስራ አስፈጻሚዎች ጉባኤ የነቃ ተሳትፎ አድርጋለች። የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ስብሰባም በዛሬው ዕለት ማጠቃለያውን ሲያደርግም ለስብሰባው የተያዙ አጀንዳዎች ላይ ውይይት በማድረግና ለመሪዎች ጉባኤ የሚቀርቡ አጀንዳዎችም የተለዩበት ነው። እኛ ውሳኔዎችን ስንወስን በጋራ በመስራት የያዝናቸው ጉዳዮች ከግብ እንዲደርሱ በመተማመን ነው። ህብረቱም በተለያዩ አጀንዳዎች ላይ በጥልቅ ውይይት ካደረገ በኋላ ውሳኔዎችን አሳልፏል። እነዚህ ውሳኔዎች የአፍሪካ ህብረትን አቅም በማጠናከር የሚገጥሙ ችግሮችን በመቅረፍ ወደ ዘላቂ ሰላም፣ ደህንነትና ዘላቂ ልማት እንድንመራ ያግዛሉ በማለት እናምናለን። የአፍሪካ ህብረት የመሪዎች ጉባኤም በመጪው ቅዳሜና እሁድ በአዲስ አበባ በህብረቱ አዳራሽ ይከናወናል።